ሁላችንም የራሳችን የምንለውና የምንወደው ትልቅ ድሪም ወይም ህልም አለ። ከሌለን ደግሞ ህልም ብለን የምናስበውን ነገር የህይወታችን ድሪም አድርገን እንወስደዋለን። ነገር ግን ብዙዎቻችን ላይ የሚያስተዋለው ችግር ቢኖር አንድን ነገር ወደነውና ፈልገነው ህልም ካደረግነው በኋላ ከወራት በኋላ እየደበዘዘ ይመጣል። እውነታው ግን ለህልማችን ካለን ትጋት ይመነጫል። እናም ሁል ጊዜም ስኬታማ የሆኑ ሰዎች የሆነ ታይም ላይ ህልም ነበራቸው። እንዳንተ እደርሳለሁ ብለው የሚያስቡበት የራሳቸው ህልም ነበራቸው። ነገር ግን ህልማቸው ህልም ሆኖ ብቻ አልቀረም። ለዛ ህልም ስትራቴጂና ሲስተምን ፈጠሩ። ለዛ ስትራቴጂ ራሳቸውን በትጋት ሰጡ። ከዛም ከጊዜ ሂደት በኋላ ህልማቸውን እውን ሆነ። አየ ሁል ጊዜ አሸናፊዎች ግባቸውን ብቻ ሳይሆን ግባቸው ጋር እንዴት መድረስ እንዳለባቸው ያውቃሉ። ለዛም ደግሞ ጠንካራ የሆነ መንገድና ስትራቴጂን ያብጃሉ፣ ሲስተምን ይፈጥራሉ፣ ባወጡት ፕላን መሰረት ደግሞ ይጓዛሉ። ያኔ ግባቸው ወይም ጎላቸው ጋር ይደርሳሉ። ለምሳሌ አስበው፣ አንድ ጸሐፊ ህልሙን መጽሐፍ ማሳተም ነው እንበል። እናም ይህ ጸሐፊ ህልሙ ጋር ከቀረ ህልሙ እውነትም ህልም ሆኖ ይቀራል። ነገር ግን ይህ ጸሐፊ ስራ ከጀመረ 500 እና 600 ገጾችን ለመጻፍ ራሱን ካዘጋጀ እናም ደግሞ በቀላሉ ለመትጋትና ስልቹ ላለመሆን ከወሰነ ይህ ፕሮሰስ ወይም ስትራቴጂ ይባላል። በጊዜ ሂደት ውስጥ ህልሙን እውን ይሆናል። መጽሐፍን ከጊዜ በኋላ ያሳትማል። አየህ፣ ህልምህ ፕሮሰስ ከሌለው ህልም ሆኖ ይቀራል። ህልምህ ትጋት ከሌለው ምኞት ሆኖ ይቀራል። አንድ ሰው ክብደት ለመቀነስ ተመኘ። እናም ይህ ሰው እስከ 4 ሰዓት እና እስከ 5 ሰዓት የሚተኛ ከሆነ መጀመሪያ ያከናውነውና ይኖረው የነበረውን ላይፍ ስታይል ስቲል የሚቀጥል ከሆነ አመጋገቡን የማያስተካክል ከሆነ ለዛ ህልም ፕላን ማያደርግ ከሆነ ህይወቱ ላይ ምንም ነገር አይፈጠርም። ስቲል ወፍራም እንደሆነ ይቀጥላል። ህልሙ ምኞት ሆኖ ይቀራል። ነገር ግን ይህንን ህልም ሴት ካደረገ በኋላ አላርም ሞልቶ ቢተኛ ከሆነ 12 ሰዓት ተነስቶ እንቅስቃሴ የሚያደርግ ከሆነ እና አመጋገቡን የሚቀይር ከሆነ በእውነትም ህልሙን እውን ማድረግ ይጀምራል። ክብደት መቀነስ ይጀምራል። ከጊዜ ሂደት በኋላ ራሱን በሚፈልገው የሰውነት ቅርጽ ያገኘዋል። አየህ፣ ህልም እውን የሚሆንበት ብቸኛው መንገድ ህልምህና ትጋትህ አንድ ላይ ሲገናኙ ነው። ስለዚህ ህልም ትጋትን ይጠይቃል። ህልም ፕሮሰስን ይጠይቃል፣ ስትራቴጂን ይጠይቃል። እናም አንተም ህልምህን ለማግኘት ትፈልጋለህ፣ ስኬታማ መሆን ትፈልጋለህ። አይዞ፣ በዚህ ቪዲዮ እንዴት ትኩረታችንን ከህልማችን ላይ አንስተን ፕሮሰሱ ላይ ማድረግ እንደምንችልና ህልማችን ጋር ለመድረስ የሚረዱ ሲስተሞችን እንዴት መስራት እንደምንችል የሚረዱን 5 መንገዶችን አሳያለሁ። መልካም ልብ ካለ ቪዲዮውን ላይክ በማድረግ ጀምር። ምርኩዝ የሚሆነን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ ያድርጉ። ቀጥታ ወደ ቪዲዮ። አንደኛ፣ ከህልም ጋር የሚሄድ ስትራቴጂን ገንባ። የብዙ ሰዎች ስኬታማ ያለመሆን ሚስጥሩ ህልማቸው ሌላ ነው፣ የሚሰሩት ስራ ሌላ ነው፣ መሆን የሚፈልጉት ሌላ ነው፣ የሚያደርጉት ደግሞ ሌላ ነው። ስለዚህም መቼም ቢሆን ህልማቸውን አያገኙትም። ምክንያቱም ሰው የዘራውን ያንኑ ስለሚያጭድ። ሌላው ደግሞ ሰዎች በጣም ከባድ የሆነና ለመረዳት እንኳን አስቸጋሪ የሆነን መንገድ ያበጃሉ። ከዚያም በኋላ በዚያ መንገድ ለመራመድ ሲሞክሩ አሰልቺና አድካሚ ሆኖባቸው ይተውታል። ሌሎች ደግሞ ከህልማቸው ጋር በቂ ያልሆነ ፕላን ያደርጋሉ። ስለሆነም ህልማቸው ጋር መድረስ ከባድ ይሆናል። አየህ፣ ለዚህ ነው የምታወጣው ስትራቴጂ ከህልም ጋር መሄድ አለበት እምልህ። የምታወጣው መንገድ ሳቢ መሆን አለበት። እናም ደግሞ አንተን የማያጨናንቅህና ኦቨር ያልሆነ ፕላን መሆን አለበት። ልክ ፕላን ለማውጣት ስትነሳ መጀመሪያ ማድረግ ያለብህ ከትንሹ መጀመር ነው። ብዙ ሰዎች የህልማቸውን ትልቅነት ያዩና ትልቅ የሆነና ከአቅማቸው በላይ የሆነን ፕላን ያወጣሉ። በዚህም ምክንያት ፌል ያደርጋሉ። ነገር ግን አንተ አነስ ያለና በጣም ቀላል የሆነ ፕላን አውጣ። ከዚያም ኮንሲስተንሲ ላይ አተኩር። አየህ፣ በጣም ትናንሽ መንገዶች ወይም በጣም ትናንሽ ስትራቴጂዎች ትልቅ ብለህ የምታስበውን ህልምህን ያሳኩልሃል። ስለዚህ
ህልምህን ለመሆን ለመጀመር ስታስብ፣ ወደ ህልምህ ለመጠጋት ስታስብ መጀመሪያ ማድረግ ያለብህ ከህልም ጋር የሚሄድ ስትራቴጂን መገንባት ነው። በጣም ሀብታም ነው መሆን የምትፈልገው? እንዴት ስራን መስራት እንዳለብህ እያንዳንዱ ቀን ላይ ስትራቴጂ አውጣ። በእያንዳንዱ ሰዓት ላይ ስትራቴጂ አውጣ። ሰዓትህን ለእያንዳንዱ ነገሮች ከህልም ጋር ለሚሄዱ ታስኮች ሰዓቶችህን መድባቸው፣ ስራባቸው። ህልምህን ሊያሳኩልኛል ብለህ የምታስባቸውን መንገዶች አስቀምጣቸው። ስለዚህ ከህልም ጋር የማይሄድ ነገር አታድርግ። በቀኖች መካከል ህልምህን የማይደግፉ ወደፊት ወደ ህልምህ አንድ እርምጃ የማይገፋህን ነገር አታድርግ። ነገር ግን ባወጣው ፕላንና ስትራቴጂ መሰረት ተራመድ። ሁለተኛ፣ እቅድህን ቀላልና ግልጽ አድርገው። ምንም ያህል ህልምህ ትልቅ ቢሆን ግን እዛ የመድረስ ፕሮሰሱ ትንሽና በጣም ተደጋጋሚ መሆን አለበት። ምን ማለት ነው? ድሪም ላይ ለመድረስ በጣም ከባድና ውስብስብ የሆነ እቅድን ማውጣት የለብህም። አለበለዚያ ህልምህ እውነትም ህልም ሆኖ ይቀራል። ነገር ግን ቀላል ካደረግከውና ደግሞም ግልጽ ካደረግከው ህልምህ ጋር የመድረስን መንገድ አንድ እርምጃን ትጀምራለህ። ለምሳሌ አንተ በትምህርት በጣም ጎበዝ መሆን ከፈለክ በቀን 1 ዩኒት ማንበብና በ24 ሰዓት ውስጥ ሩቡን ሰዓት ለላይብረሪ የምትወስድ ከሆነ መቼም ቢሆን ጎበዝ ተማሪ አትሆንም። አሁንም ችግሩ ከህልም ሳይሆን ከእቅድህ ነው። ነገር ግን በቀን 1 ሰዓት ቢበዛ ለ2 ሰዓት አነባለሁ ደግሞም በሳምንት 3 ላይብረሪ ይገባለሁ ብለህ በትንሹ እቅድ የምታወጣ ከሆነ አእምሮህ በፍጹም አይጨናነቅም። ምክንያቱም እቅድህ ቀላልና ግልጽ ስለሆነ ራስህን ለዛ ነገር እንድትሰጥ ይገፋፋል። እየደከምከው ስትመጣ ሞር ወደ ህልምህ እየቀረብክ ትመጣለህ። ከዚያም በቂ ሆኖ ካልታየ ደግሞ በዚያ በጊዜ ሂደት ውስጥ እየጨመርክ ትመጣለህ። አየህ፣ የአንዳንድ ሰዎች ችግር እቅዳቸውን ውስብስብና ኮምፕሊኬትድ ያደርጋሉ። ህልማቸው ጋር የሚደርሱ አይመስላቸውም። በጣም ካልሰሩ፣ አእምሯቸውን ካላጨናነቁ ህልማቸው ጋር የሚደርሱ አይመስላቸውም። ከዚያም በጣም ውስብስብ የሆነን እቅድ በማውጣት ራሳቸውን ያጨናንቁታል። ከዛም 1 ቀን ሊያደርጉት ይችላሉ፣ 2 ቀን ሊያደርጉት ይችላሉ። ከዛም በኋላ ግን በተስፋ መቁረጥና በድካም ይተውታል። ስለዚህ እቅድህን ውስብስብና ለማድረግ አይደለም ለመረዳት የሚከብድ አታድርገው። ሜክ ኢት ኦብቪየስ። ያኔ አእምሮህም ይታዘዝልሃል፣ አትጨናነቅም፣ እንዲሁም ለማድረግ ትነሳሳለህ። ሶስተኛ፣ የሚያስፈልግህ ሞቲቬሽን ሳይሆን ዴዲኬሽን ነው። ብዙ ጊዜ የተሳካላቸው ሰዎችን ስታይ፣ የምትፈልገውን ነገር ሰዎች ይዘውት ስታይ ህልምህን ለማግኘት ሞቲቬትድ ትሆናለህ። ለመስራትም ፕላንም ለማውጣት ቀንና ሌሊት ለመትጋት ትነሳሳለህ። ከዚያም ትጀምራለህ። ለ1 ቀን፣ ለ2 ቀን፣ በጣም ከቆየ ደግሞ ለሳምንታት ታደርገዋለህ። ከዚያም በኋላ የገባብህ ሞቲቬሽን እየቀነሰ ይመጣል። በመሆኑም ምንም ነገር ለማድረግ ትሰላቻለህ፣ አቅምን ታጣለህ። ምክንያቱም ያኔ የጀመርከው በዲሲፕሊን ወይም በዴዲኬሽን ሳይሆን በሞቲቬሽን ነው። እናም ሞቲቬሽንህ ከውስጥ ሲያልቅ በዛው ህልም ጋር የመድረስ ይከብድሃል። ስለዚህም ማወቅ ያለብህ ነገር ቢኖር ሞቲቬሽን ላንተ ምንም አይሰራልህም። ነገር ግን ህልም ጋር ለመድረስ የሚያስፈልግህ በጣም ወሳኝ ነገር ቢኖር ትጋት ወይም ዴዲኬሽን ነው። ሲስተምህን ስትገነባ ማንንም አይተህ አትገንባ። መንገድ ስትጀምር ማንንም አይተህ አትጀምር። ሰዎችን ስታይ ሜቢ ሞቲቬትድ ሊያደርጉ ይችላሉ፣ ነገር ግን በትጋት እንድትሰራ አያደርጉህም። ስለዚህ አትያቸው። ነገር ግን አንተ በራስህ ዴዲኬትድ ለመሆን ወስነ መንገድ ጀምር። ማንም አያስፈልግህም። ፕላንህን አውጣ። በዛ ፕላን መሰረት ለመጓዝ ሞክር። ታዲያ ፕላንህን 1 አይደለም 2 አይደለም፣ ነገር ግን ኮንሲስተንትሊ አድርገው። ያኔ ህልምህን እውን ማድረግ ትጀምራለህ። ስለዚህ ሞቲቬሽን አንተን ሃይፕ ሊያደርግ ይችላል፣ አንተን ሊያነሳሳ ይችላል። ነገር ግን በውስጥ ትጋትና ጽናት ካለ ህልምህን የማትሆንበት ምንም ምክንያት የለም። 4ኛ፣ መሰናክሎችን አስወግድ። ምን ጊዜም ህልማችንን ለማሳካት ስንነሳ በጣም ብዙ የሆኑ መሰናክሎች ይመጡብናል። ምክንያቱም ሁሉም ነገር የሚመጣው ዋጋ በመክፈል ስለሆነ። እናም ስትራቴጂና ፕሮሰስህን በምታወጣበት ጊዜ በፕላን እንዳንመራና እንዳትቆም የሚያደርግ ዋነኛው መሰናክል መጥፎ ልማድ ነው። እስከዛሬ ድረስ ያካበትከው ብዙ ልማዶች አሉ።
መጥፎ ሊሆን ይችላል፣ ጥሩ ሊሆን ይችላል። ነገር ግን ህልምህን ለማሳካት ስትነሳ እነዚህ መጥፎ የምትላቸው ባህሪዎች ወይም ልምምዶች ያስቸግሩሃል። ለምሳሌ ህልምህን ለማሳካት ስትነሳ ስንፍና ያስቸግርሃል፣ ሌዚኔስ ያስቸግርሃል፣ እንቅልፍ ያስቸግርሃል፣ የተለያዩ ነገሮች ያስቸግረዋል። ሰዓትህን ይሻማሉ፣ አእምሮን ያሰለቻሉ፣ መገንባት ከምትፈልገው ላይፍ ስታይል አንተን ይጎትቷል። ስለዚህም ማድረግ ያለብህ ነገር እነዚህን መጥፎ ልማዶች በመልካም ልማድ ተካቸው። ምክንያቱም ልማድ በልማድ ይተካል። እናም መጀመሪያ እነዚህ ልማዶች አስተውለህ እያቸው፣ አስወግዳቸው፣ በመልካም ባህሪ ተግባር ቀይራቸው። ለምሳሌ ሌዚነስ ካለብህ በትጋት ተካው። እንቅልፍ ካለብህ ጠዋት በመነሳት ተካው። ኬርለስ ከሆንክ ፎከስ በማድረግ ተካው። እነዚህን መጥፎ ባህሪዎች በመልካም ባህሪና ተግባር ተካቸው። ያኔ በውስጥ ባወጣኸው እቅድ መሰረት መጓዝ አይከብድህም። ፕላንህን ባወጣኸው ፕላን መሰረት ለመጓዝ ትነሳሳለህ። ምክንያቱም እነዚህ መሰናክሎች ካንተ ጋር ስለሌሉ። አምስተኛውና በጣም ወሳኝ የሆነው ለውጥህን መመዝገብ። ሁላችንም እንደምናውቀው በአንድ ሌሊት ወይም በአንድ ቅጽበት የሚመጣ ለውጥ የለም። አንተ በአንዴ መለወጥ የምትጠብቅ ከሆነ እስከዛሬ ተሸውደሃል። በአንድ ጊዜ የሚመጣ ነገር የለም። ሁሌም ለውጥ ጊዜና ቦታን ይፈልጋል። ለውጥ ትዕግስትን ይጠይቃል። ነገር ግን ህልምህን ለማሳካት ግልጽና ቀላል የሆነ ፕላን አውጥተህ መንገድህን ከጀመርክ በኋላ ማድረግ ያለብህ ነገር ቢኖር በየሳምንቱ ወይም በየወሩ የደረስክበትን ደረጃ ወይም ለውጥህን ጻፈው። ራስህን ጠይቅ። ተለውጫለሁ ወይስ እዛው ነኝ? በፕላኔ እየተመራው ነው ወይስ አይደለም? እነዚህን ነገሮች ጆርናል ማድረግ ተለማመድ። ራስህን ለውጥህን እያየ ጻፋቸው። እነዚህ ነገሮች አንተን በፕላንህ እንድትመራ ኮንሲስተንት እንድትሆን ይረዱሃል። ለውጥ ከሌለ ደግሞ መለወጥ እንዳለብህ ይሰማሃል። ስለዚህ በየጊዜው፣ በየቀኑ፣ በየሳምንቱ፣ በየወሩ ምን ያህል ቦታ ደርሻለሁ? የቱ ጋር ነኝ ያለሁት? ከትላንትና ዛሬ ተሻሽያለሁ ወይስ ብሻለሁ? እነዚህን ነገሮች በምትጽፋቸው ጊዜ ችግሮችህን ቀስ በቀስ እየቀረፍካቸው ትመጣለህ። ለውጥህን እየጻፍካቸው ስትሄድ እየተለወጥክ ከሆነ ራስህን ማሞጋገስ ትጀምራለህ። ራስህን ማበረታታት ትጀምራለህ። የዛሬ ለውጥ ነገ ደግሞ ይበልጥ እንድትለወጥ አቅም ይሆናል። ስለዚህ መጻፍ በጣም በጣም ወሳኝ ነገር ነው። ለውጥህን ጻፈው። ያሳለፍከውን ስኬት ጻፈው። ዛሬ 1 ሰዓት የምትነሳ ከነበረ ነገ ደግሞ 3 ሰዓት ታደርገዋለህ። ዛሬ ትላንትና ከዛሬ የምትሻል ከሆነ ጻፈው። ነገ ደግሞ ከዛሬ እንድትሻል። አየህ፣ የምትጽፋቸው ነገሮች ለአንተ ሪል የሆነ ኤቪደንስ ይሆንልሃል። ለመለወጥና ደግሞ በትጋት ለመስራት እውነተኛ ሆነ ማረጋገጫ ይሆነዋል። ስለዚህ ለውጦችህን አትናቃቸው፣ ኢግኖር አታርጋቸው። ይልቁንም ጊዜና ሰዓት ወስደ በወረቀትና በስክሪፕቶ በጽሁፍ አስፍራቸው። እነዚህ ነገሮች ደጋግመህ ስታደርግ ኮንሲስተንትሊ ህልም ጋር ለመድረስና ለመለወጥ አሪፍ የሆነ መንገድና ስትራቴጂን ታበጃለህ። የዛሬው ቪዲዮ ይህንን ይመስል ነበር። እናም ሁሌም እንደምለው መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ እንድትጨርሱ በአክብሮት እጠይቃችኋለሁ። እንደተጠቀማችሁበትና እንደምትጠቀሙበት አልጠራጠርም። ምርኩዝ የሚሆንን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።